አብርሽ የሚሉት ልጅ ግን ማለት ነው ከምር በጣም ራስ ወዳድ ነው ከምላችሁ በላይ ማለት ነው። ሩታን ያንተ ልጅ ሞግዚት ነሽ፣ ቁጭ ብለሽ እዚህ ቤት ውስጥ ብቻ እያሳደግሽ እሱ የትም ቦታ ተራግጦም ሆነ እንደፈለገ ሆኖ ሲመጣ አንቺ የእሱን ልጅ እያሳደግሽ ከዚህ ቤት ውጭ አትነቃነቂ ብሎ ህግ እንደዛ ነው እንዲፈረደልህ? እንደዛ ነው እንዲወሰነልህ? እንደዚህ የሚል ህግ አለ እንዴ? የፈለገችበት ሀገር የመኖር እኮ መብት አላት፣ ልጇን ይዛ የፈለገችበት መንቀሳቀስ። አንተ ደግሞ የአባትነትን ድርሻ ልጅን የምትወድና ለልጅ የምታስብ ከሆነ የሄደችበት ሄደ ልጅን አይተመመለስ ትችላለህ እንጂ ለአንተ መብቱ ማን የሰጠ? ላንተ መብቱ ማን የሰጠ? ሲፈልጉ ቤተሰቦችሽ ከናፈቁሽ እዚህ መጥተው ይዩሽ። ኧረ እባክህ እንደዛ ነው እንዴ? ተው እንጂ። አንተ ማን ፈቃጅ ያደረገ? በሩታ ህይወት ውስጥ በሩታ ቤተሰብ ውስጥ አንተን ማን ነው ፈቃጅ ያደረገ? አቶ አብርሽ ማለት ነው። ሲቀጥል ደግሞ እኮ ማለት ነው ለአንተ ክብር ስላላቸው የተማሩ የሰለጠኑ ስነስርዓትና ደንባቸውን ስለሚያውቁ ነው እንጂ እንደ አባት እንድታቅ ስለፈለጉ እንጂ እኮ ዝም ብላ ተነስታ መሄድ ትችላለች። የትም ትሆን ልጅን የምትወድ ከሆነ ልጅ ያስፈልገኛል ልጅን አይና ያለው ካልክ የትም ብትሆን ሄደ ማየት መብት ነው። ከዛ ውጪ ልክ ሩቅ ከአሜሪካ ሄደች ይመስል ከኢትዮጵያ ውጪ በዚህ ልክ ልጅን ይዘሽ መሄድ አትችይም። ያውም ደግሞ ለ2 ወር ለዓመት አትቀመጥም። ቀኑንም አንተንም የምትወስንላት 5 ቀን 3 ቀን አለኮ። ጉድ እኮ ነው ቤተሰቦች። ታምር እንደ ቁጭ ብዬ ታምር ሳይቆይች ነው የመጣሁት። እግዚአብሔር ምስል እንደ ግርም አለኝ። ልትቆጣጠራትም ትፈልጋለህ ቤተሰቦቿ ጋርም ስትሄድ አንተን አስፈቅዳ ነው። ሲቀጥል ደግሞ ከዛ ቤት ንቅንቅ ማለት እንደማትችል ልጁን ይዛ ረባክ። እንደዚህ አይነት ህግ አለ እንዴ? ተው እንጂ በጣም ራስ ወዳድ ነህ አንተ። የራስን ላይፍ እንደ ልብ ትንዘላዘላለህ። ከፈለክ እዛዛ መኪና አለ። ምንድን ነው የስንት ኪሎ ሜትር ነው ከአዲስ አበባ ቡታጀራ? እንኳን ከዛ ለምን የት ሀገር አይሆንም? ልጅን ከፈለክ እናት የፈለኩበት ይመቸኛል የፈለኩበት ልጅን ይዤ መኖር እችላለሁ ካለች መብት ነው። ህግ እኮ ከዚህ ክልል አትውጪ የሚል ህግ የለም። እንደዚህ አይነት ህግ አለ እንደ ኢትዮጵያ ላይ እንደዚህ አይነት ህግ አለ? ህግ የፈቀደልህ የትም ቦታ ቢሆን ልጅን ሄደ እንድታይ ነው እንጂ እኮ እችን አንድ ምስኪን ሴት አንድ ቦታ አንድ ቤት አፍኖ ያንተ ልጅ ትልቅ እስከሚሆን እየመጣ አንተ እንደ ልብ እያየ እንድትወጣ አይደለም ህግ የፈቀደልህ። በየትኛውም በኩል እንደዚህ አይነት ህግ የለም። ሲቀጥል ደግሞ በእሷ ህይወትና በእሷ ቤተሰብ ውስጥ አንተን ማን ነው ወሳኝ ያደረገ? ላንተ ብቻ ማን ይፈቀደል እንደ ልብ እንድትሆን? ሩታ እንደ ልቧ መሆን ትችላለች የትም ብትሆን። ልጅን ሄደ የማየት መብት እንጂ እሷ ስንት ቀንም ትቆይ 1 ዓመትም ትቆይ 2 ዓመትም ትቆይ እናቷ አይደለም እናቷ ጋር ለምን የፈለገችበት አትሄድም? የፈለገችበት ብትሄድም ወሳኟ በራሷ ህይወት ላይ እሷና እሷ ብቻ ናት። ልጇን ደግሞ የትም ጥላት ትሄድም የትም ማለት ነው። ይሄ ልጅ በጣም ራስ ወዳድ ነው ቤተሰቦች። እግዚአብሔር ምስክሬ እንዴት አድርጎ ነው ልጅ የሳላት? እሷ የሱ ልጅ ሞግዚት ናት እንዴ? ቁጭ ብላ አንድ ቦታ ታስራ። እንዴት አይነት አስተሳሰብ ነው የልጅ? ሲያዩት ቤተሰቦች አብርሽ ለሰው የሚያስብ ነው ለሰው እንዲ ነው ብለው ነው ሲበጠረቁ ምን ሰማው? እንደዚህ ነው እንደ ማሰብ። እሷ ሴት ልጅ እኮ ናት፣ እንደፈለገች መብት አላት። ያንተ ልጅ ቁጭ ብላ እንደ ሞግዚት እያሳደገች አንተ በፈለክ ሰዓት የትም ተንዘላዝለ ስመጣ በፈለክ ሰዓት የማየትም ሆነ እንትን ማለት ግዴታው አይደለም። ቁጭ ብላ አንተ ልጅ በአንድ ቦታ መጠብቀ እንዴ በጣም ገርሞኛል። እግዚአብሔር ምስክሬ ነው ቤተሰቦቼ። ጭራሽ እኮ ህግ ቦታ መሄድ አለብን አለ። ነገ ህግ ቦታ መሄድ አለብን። ልጄን የትም ይዘሽ መንቀሳቀስ አትችይም። እኔ እዛ ድረስ እየመጣው ማየት አልችልም። እዚሁ ቁጭ ብላ ቤተሰቦችሽ ጭራሽ እዚህ መተው ይሻለ እኮ። አንተ ነው የምትወስነው በሷ ቤተሰብ። እኔ በነገራችን ላይ ማለት ደግሞ ምን አለ እኔን ለማየትና እኔን ወደ አንቺ ለመሳብ በልጄ በኩል ልትቀጪን ስለፈለግሽ ነውና እኔን ወደ እሷ እንድትስበው እንዲያደርግ እንደዚህ አይነት ነገር እንዳመጣች እንደው እንዴት ነው የሚያስብ? ራስን እንዴት ነው የምትቆልለው? አብርሽ ምን ነው እኔ ብቻ ነኝ ወንድ? ሄርሜላ መሰለች እንዴ ሩታ? ሄርሜላ መሰለች? በዚህ ልክም ስትለማመጥና ሰለምን ራሱ የቆየችው ለልጇ ብላ ቢሆንና ቢገባ ብትረዳት ያኔ ድሮ ትመለስ ነበረ። ግን ሩታ ሄርሜላ አይደለችም። አልቅሳ ወንተንበርክካ ለምና በልጇ ቀጥታ ወደ ራሷ የምትመለስ ሄርሜላ አይደለችም። ልጅቷ ሩታ ናት። ሲቀጥል ደግሞ ልጅቷ እኮ እግዚአብሔርን ልጁን ይዛ ከሀገር አትወጣ እንጂ የትም ቦታ ሄዳ የመኖር መብት አላት። እሱ የሚፈልገው እዛ ባዶ ቤት ብቻዋን ቁጭ ብላ እየተሰማት ብቻዋን ማለት ነው። በቃ አለ አይደለ ድብርት ውስጥ ሆና ምናምን አንድ ቤት ቁጭ ብላ እሱ ልጅ እያሳደገች እንድትኖር ነው ከዛ እሱ እንደፈለገ እየመጣ በፈለገበት ሰዓት ሊያት ምን ነው መኪና እየነዳ ከዚህ ምንድነው ለመዝናናት ከሄርሜላ ጋር በየዘዋዩ በየኩሪፍቱ ትሄድ አይደለ እንዴ? ምን ነው ልጅን ለማየት ቡታጀራ ከአዲስ አበባ ርቆ ነበር። በየዘዋዩ በየኩሪፍቱ አሸሸም ገዳሜ ልትል ትሄድ አይደለ? መኪና አለ። ምን ያስጨንቃል በዚህ ልክ ሰበብ መፈለግ? እስቲ እናያለን ህጉስ ለማን እንደሚፈርድ። ህግስ ቁጭ ብለሽ እሱ ልጅ እያሳደግሽ አንቺ ንፋስ አስፈልግሽም፣ ቤተሰብ አትጠይቂም፣ የፈለግሽበት ቦታ ሄደሽ መኖራችም የሚል ህግ እንዳለ እናያለን አይደል?
እናያለን። እነሱ እንደውም እንደ ቤተሰብ አክብረው ማወቅ ስላለብህ ስፈልግ ደግሞ አንተ ያልከው ምክንያት እንዳመጣ ከሆነ ነገረች እኮ። እኔን ማየት ካልፈለግ ከኔ ጋር መገናኘት አንተ እንደምታስበው ጭንቅላት ውስጥ እንደቀረስከኝ ከሆነ እህቶቼ እያመጡ እያሳዩክ ይመልሳሉ አለችህ እኮ አለች። ከገባ ማለት ነው። ሲቀጥል የሁሉ መናዘዝ ራሱ አይፈልግ ስላከበሩ መሰለኝ እኮ ሊያስፈቅዱ የፈለጉት እንጂ ኮች ልጅ የፈለገችበት መታሄዳ ደውላለህ እናቴ ጋር ሄጃለሁ እናና ልጅን እዛ ማየት ትችላለህ ማለት ትችላለህ። የዛኔ ምን ትሆናለህ? ጭራ ታበቅላለህ እንጂ ምንም የምታመጣው ነገር የለም። ግን ቤተሰብ የትላልቅ ሰው ቤተሰብ ስለሆነች ትልቅ ሰውም ስለሆኑ አውርተሹ ነግረሹ ነይ ስላሏት ነው። ደግሞ እናቷ ጋም ለበዓልም አትሂጂ ልትል ነው እንዴ? ኧረ እባክህ ያንተ ልጅ ሞግዚት ናት። እሷ ቁጭ ብላ ብቻዋን አንተ እንደፈለክ ትዝናና። ተው እንጂ ራስን እንዴት አድርገ ነው አብርሽ ግን የምትቆልለው? ቆላልከው በጣም በልጅ ልትቀጪኝ ፈልገሽ ነው። ናና ያለች እኮ ልጅን እህቶቼ ወጥተው ያሳዩሃል እንደፈለክ በፈለክ ሰዓት አለች። ከዚህ የበለጠ ምን ፈለክ ነው? አሁንም እሷን ለመቆጣጠር እየፈለክ ነው። አንተ እኮ አታፍርም። ደግሞ የፈለግሽበት ቦታ ይጃን ስለ አንቺ አገባኝም። ልጁንስ ከማን ያገኘው? ልጁንስ ዛሬ ልጄ እያልክ እንዲምትሆንለት ልጅስ ማን የሰጠ ከእግዚአብሔር በታች? እሷ አይደለች? ብታቅና ቢገባ ብታስብ ማለት ነው። በጣም ነው የገረመኝ። እግዚአብሔር ምስክሬን። በጣም ራስ ወዳጅ ነው አብርሽ። ነገሩ አንተ ብቻ አይደለም፣ በዙሪያ ያሉት ሁሉ ራስ ወዳዶች ናቸው። ከምን የሆነ ለሰው መኖርና ለሰው የሆነ ራስን መስጠትን ምን ያስተምረዋል? በዙሪያ ያሉት ሁሉ ራስ ወዳጆች ናቸው። አንተም ከነዛ ውስጥ አንዱ ነህ እንጂ ችን ልጅ ለባል ቤተሰብ ጋር ሊሄድ 2 ወር እየመጣህ ልጅን ብላ ካስፈቀደች እሺ ችግር የለም። በሰላማዊ መንገድ እንደ እህት እንደወንድም እሺ እመጣለሁ ያለው ልጅን ምን ችግር አለ? ከቤተሰብ ጋር ደግሞ ስገናኝ ከሷ ቤተሰብ ጋር ጥሩ ነገር አይፈጠርም ካልክ በውጭ እሺ ሩታ በውጭ ልጅን አሳይኝ። አንተም እንዳልከው ደግሞ እኔን ለመሳብ እኔን ለማግኘት ካልክ ደግሞ በእህቶቿ በኩል በእህቶች በኩል ልጄን አያለሽ መልካም መንገድ ብለ እንደወንድም እንጂ አንተ እዚህ ሆነ እንደ ልብ ትሆናለህ። እሱ አንድ ቤት ውስጥ ባል ብቻዋን ምናምን አረባክ። እናት እኮ ናቸው፣ ያስባሉ፣ ያማቸዋል። ልክ አንተ እህቶች ለአንተ እንደተንገበገቡትና ያንተን ደስታ እንደፈለጉት ሁሉ የእሷን ቤተሰቦች የልጃቸው ሁኔታ ያሳስባቸዋል፣ ያስጨንቃቸዋል። የልጃቸውን ደስታ ማየት ይፈልጋሉ። አንተ ብቻ ነህ እንዴ ሰው? አንተ ብቻ ነህ ወንድ ራስን በዚህ ልክ ምቆልለው? ሲቀጥል ደግሞ ነግራለች። አንተ እንጂ እኔ አይደለሁም እየተመላለስኩ በልጅ ሰበብ የምመጣው ብላለች። እሷ አንተ ፍለጋ ሄደች። አንተ አይደለ በልጅ ሰበብ በየቀኑ የምትሄደው? ይህንን እኮ መናገር አይጠበቅብም ነበረ። እሷ አንተ ፍለጋ ሄዳ ቢሆን ነበረ ብትናገረው። ከፈለገች በየቀኑ እዛው እየመጣህ እያየች አይደለ እንዴ ሩታ ሀብቴ ከፈለገች ማለት ነው። እና በጣም ደግሞ ገኒን ትልቅ ሰው አይደለች? እሷንስ በዚህ ልክ እንዲህ መናገር ለምን አስፈለገ? እንደ ትልቅ ሰውማ አስባ እኮ ነው እንጂ ዝም ብላ እሷን አንጠልጥላ ይዛት መሄድ አላቃታትም ወደ ቤተሰብ ጋር። ግን እንደ ትልቅ ሰው የሚያስብ የተከበረ ቤተሰብ ስላላህ ነው። አንተን መቼም እበትም ትወልዳለህ ይላል ያገሬ ሰው። መቼም አባት ነህና እንደ አባት ተብሎ ስም ተሰጥቷል። የአባትነት ስም ስንት አባት በሞላበት እንደ አባት ያው ማወቅ አለብህ። ልጅን ይዘን ልንሄድ ነው ማለት ይሄ ከተማረ ሰው ልታመሰግናት እንጂ በዚህ አንቺ ትልቅ ሰው አይደለሽ እንደ አንቺ እናንተም ትልቅ ሰዎች አልተባላችሁ። እግዚአብሔርም ደግሞ ራሱን እንዴት ነው የሚቆልለው? በእግዚአብሔር እስቲ ህግ ለማን እንደሚፈርድ እናያለን። ልጅሽን ከሀገር ይዛት ትውጣ እንጂ ከየትም ቦታ እኮ መኖር መብት አላት። ኧረ እባክህ እንዴት እንደተቃጠልኩ ጌታ ምስክሬ ነው። እንዴት እየተናደርኩ ቪዲዮ እንዳየው እንዴት ነው የሚያስበው? ደነስ ነው ይሄ ልጅ ብሽቅ የሆነን እግዚአብሔር ምስክሬ ነው። እበዱ ስትፈልጉ ጌታን የእሱን ልጅ ቁጭ ብላ እንድታሳድግለት። ኧረ እባክህ እንደዛ ነው እንዴ? ተው እንጂ እሷ ሞግዚትህ ናት። ያንተን ልጅ ቁጭ ብላ አንድ ቤት እዛ አንተ ገና ድሮ የተከራየው ቤት ያንተን ምንነት እንኳን ስሜት ሁሉ አንተ ነህ ትዝ የምትላት እዛ ቤት ስትቀመጥ እዛ ውስጥ ቁጭ ብላ አንተ ልጅ እያሳደገች አንተ በፈለግ ሰዓት መጥተህ ልጅን አይተህ ትሄዳለህ። መንቀሳቀስ አትችልም፣ ታግዳለች አይደል? በህግም ታግዳለች። ለአንተ ተፈርዶልሃል ነው እንዴ? እንደው ሰውን ክፉ ያናግራሉ። እግዚአብሔር ምስክር። እንደው ልታመሰግናትና በሰላም እሺ ሂጂ ልትላት ነው የሚገባው። እሷም እኮ ቤተሰብ አላት እንዳንተ። መተው ስላልጨፈሩ ነው እንዴ? መተው ያዙ ልቀቁን በየሜዳው ስላላሉ ነው እንዴ? እሷም እኮ ቤተሰብ አላት። እሷም ከሰውን የተፈጠረችው ከዛፍ አልበቀለችም። ሲከፋት ቤተሰብ ጋር መሄድ መብቷ ነው። ቤተሰብ ጋር ሳልፋ ባህል መምጣት መብቷ ነው። ከልጇ ጋር ልጅን የምትወድ ከሆነ የትምትውን ሄደ ማየት አለብህ። የአባትነት ድርሻህ ነው። በዚህ ልክ ያዙኝ ልቀቁኝ ማለት ካንተ አይጠበቅም። ነገሩ ዙሪያችሁን በሙሉ ራስ ወዳዶች ናችሁ፣ ከነ ተመልካቾች ጭምር ማለት ነው። ይቅርታ ቤተሰቦቼ፣ ሁላችሁንም ማለት አይደለም አላችሁ በደንብ የሚገባችሁ የሱም ደጋፊ የሚሰራው ነገር ብትሆንም አንዳንዴ ደግሞ የሚሰራው ነገር ልክ እንዳልሆነ የሚገባችሁን በደንብ አላችሁ።
እና በጣም ገርሞኛል። ራስ ወዳድነት እኮ ነው። እሷም ከሚዲያውም የሚመጣውን ጫጫታ እሱም ልጄን ይዛ ሄዳ በልጄ ቀጣችኝ እንዳትልም ነው ተማክረው ይሄን ነገር ያደረጉት፣ ሌላ ስም እንዳይሰጣት እንጂ እኮ ጸጥ ብላ ይዛ መሄድ ትችላለች። ልጇን ከሀገር አልወጣችም። ቤተሰቦቿ ጋር ነው፣ እናቷ ጋር ናት። እንዴ እናትሽ ናት የሚል ህግ አለ እንዴ? ቤተሰብ ጋር ባህል አታሳልፊ ልጁን ይዘሽ ሄደሽ የሚል ህግ አለ እንዴ? ጉድ እኮ ነው። እግዚአብሔርን በጣም እኮ ራስ ወዳድ ነው አብርሽ። እኔ ተቃጥያለሁ። እናቴ ትሙት በሩታ አረ እግዚአብሔር እኔ እንጃ ሩታ እግዚአብሔርን የሆነ በቃ እንጃ የተስተካከለ ህይወት ፈጣሪ እንዲሰጥሽ ምኞቴ ነው ከዚህ ልጅ። ይሄ ልጅ አንዳንዴ ብቻ አላቅም፣ አንዴ ተፈጥሯል፣ እግዚአብሔር ሰጥቷቸዋል። ግን ይሄ ልጅ አድጎ አንቺም የራስሽን ህይወት ኖረሽ ቼክ አላደርግም ብለዋለች። ብታደርግማ አንተ በልጅ ሰበብ 10 ጊዜ አትመጣም ነበረ እንዴ? አሁንም ሊቆጣጠራት ይፈልጋል። አፍርም እንዴ? የራሱን ህይወት እየኖረ አሸም እዛም እያለ እሷን አሁንም በልጁ ምክንያት ሊቆጣጠራት ይፈልጋል። ተመልካችስ ምን ይለኛል አትለም እንዴ? ከህይወትሽ ወጥቻለሁ ካልክ ሙልጭ ብለህ ነው መውጣት ያለብህ። የምን እንደ ዋቀጅ መመላለስ እና የልጅቷን ህይወት መበጥበጥ ነው? አንተንስ ማን ፈቃጅ ያደረገ? ሂጂ አትሂጂ ቤተሰብ ጋር ምን ስለሆንክ? የእሷ ቤተሰቦች ደግሞ በዚህ ልክ ዘልፈው የሚናገሩ ቤተሰቦች አይደለም፣ ስነ ስርዓት ያላቸው ጨዋዎች ናቸው። አይታችኋል። እንደዚህ ስትሆኑ እንኳን ወጥተው አንድ ሰው እንኳን አይናገርም። ሁሉም በሆዱ አሙቆ ነው ያለው። ምን አይነት ማይገባው ነው በእግዚአብሔር ሰውን እንደው አንድ እውነት እኔ ተያየውስ እግዚአብሔር ምስክር ነው። ቤተሰቦች ሳየው በጣም ነበረ የተናደርኩት። እንዴ የልጅ እንዴት ነው በዚህ ልክ ራስ ወዳድ ነው እንዴ እያልኩ ነበር። እንዴ ከህይወቷ መውጣት ካለበት ሙልጭ ብሎ ነው መውጣት ያለበት። የምን በልጁ ምክንያት እዚህ ቦታ አትሄጂም እዚህ ቦታ ትሄጃለሽ 2 ቀን 3 ቀን እያሉ እሱን ማን ነው የፍርድ ቤት ዳኛ ያደረገው? አብርሽን ማለት ነው። ደግሞ ራሱን እንዴት እንደሚቆለል ሩታ ከሱ ውጭ ወንድ እንደማታ። ወይኔ አብርሽ ጌታ ምስክሬ ለልጇ ብላ እንደተጎዳሽ ብታቅና ለልጇ ብላ ብዙ ነገር እያደረገች እንዳለሽ ቢገባህ ኖሮ ምን ያደርጋል ጌታ ምን ያደርጋል? ባትወልድማ ታሳየነብ። ገና ድሮ ነበረ መንቅራ ከውስጧ የምታወጣ። እንኳን አንተ ስንቱ ይሄዳል። እግዚአብሔርን ራስን በጣም ቆለልክ። ደግሞ ከሚያናደኝ ነገር ራሱ የሚክብበት እኔን ለማየት ስለምትፈልጊ በልጅሽ ምክንያት በልጁ ልትቀጪኝ ነው። ከዛ እኔን ወደ ራስሽ ለመሳብ የደነዝ አስተሳሰብ በጣም ነው የሚያስጠላ። እንደዚህ አይነት አነጋገር ያናደኛል። ጌታን እች ልጅ ለልጇ ብላ ነው እንጂ ከሱ ጋር ይናል አተካሩ የገባችው። ለልጇ ስንት ተፈላጊ ያላት ሩታ ምን ነው ይናል? ከሄርሜላ መታንስ መሰለች እንዴ ነው? እሷ እንደ ሄርሜላ አንዱ ለሄዳ አላለቀሰችም ብለህ ነው? ማግኘት አልሆነችም ብለህ ነው? እና እስቲ ለማንኛውም እናያለን እንግዲህ ነገ ነው የምንሄደው ብሏል። ለአንተ ይፈርዱ ሊሆን ለሴቷ ለዚህ ለተበደለችው ነፍስ ይፈርዱ ይሆን እናያለን። እንደዚህ አይነት ህግ ደግሞ የትም ቦታ የለም፣ የትም ቦታ። ምነው ሄርሜላን በየዘዋዩ ዘት ሄድ አይደል እንዴ? ልጅን ለማየት ምነው ከበደ ቡታጀራው ሄዶ? ምክንያት እኮ አንተ ራስ እኮ ሩታ ከአይነ እንድትርቅ አትፈልግም። ግልጽ እኮ ነው። ሩታ አንተ ራሱ ከአይንክ እንድትርቅ አትፈልግም። የቅናት መንፈስ አለብህ። ወን ከህይወቷ ወጥታ አልወጣም። አንተ ራስ እሷን ትላላችሁ እንጂ ወን ገብቶ አልገባም ወደ ህይወቷ እንዴ። ከሌላ ስትሆን ምክንያት በልጁ ምክንያት ሁሉም ነገር በልጁ ምክንያት። ኧረ እንደዛ ነው። ኧረ እባክህ እሷ ያንተ ልጅ ሞግዚት ናት። ተው እንጂ አንተ የራስህን ህይወት እንደ ልብ ትምራለህ፣ ሴቷ ተኮራምታ ትቀመጣለች። ተው እንጂ እንደዚህ አይነት ህግ ካለ እስቲ እናያለና። እንግዲህ ተቃጠልኩ እኔማ።